የአፋብን ህዝብ ግንኙነት ኃላፊ አርበኛ አስረስ ማረ ዳምጤ ያካፈለንን አንድ መረጃ አስቀድማለሁ። ይህ የምትመለከቱት ኮሎኔል ትናንትና በደጋዳሞትና በአቅራቢያው በተደረጉ አውደ ውጊያዎች ሕይወቱ ካለፉት አመራሮች መካከል አንዱ ነው። አስረሲን አስመልክቶ የሚከተለው ብለዋል። የአብይ አህመድ ኮሎኔሎች በአማራ ህዝብ ላይ የሚፈጽሙት ሁለንተናዊ ጦርነት ነው። በጅምላ ጨራሽ መሳሪያ ከሚገሉት ጎን ለጎን እናቶችንና ልጃገረዶችን አስገድደው መድፈር እየፈጸሙት ያለው የጦር ወንጀል በብዙ መልኩ ያልተነገረ ነው። ዛሬ ደጋዳሞት ላይ የተሸኘው ኮሎኔል አበራ ከእጅ ስልኩ ከተገኘው ምስል ማረጋገጥ እንደሚቻለው በዚህ መልኩ ንጹሐንን ሲያዋርዱ ቆይተዋል። እነኝህን አለመታገል እንዴት ይቻላል? በዚህ ውጊያ ከኮሎኔሉ ባሻገር አንድ የክፍለ ጦር አዛዥ፣ አንድ የኮሎኔል ማዕረግ ያለው የስታፍ አባልና 2 ሻለቃ መሪዎች ይገኙበታል። ህይወታቸው ካለፉት መካከል ማለት ነው። ተመልካቾቻችን፣ አድማጮቻችን እንደምትመለከቷቸው ሴትዮዋ አዝነው ነው የተቀመጡት። እንዲህ አይነት ፎቶግራፎች ከኪሱ ተገኝተዋል ማለት ነው። ተመልካቾቻችን፣ አድማጮቻችን ወደ አዲስ አበባ ስንሻገር የዳስጣል ዛር አሁንም አገርሽቷል ይለናል ከስፍራው ቢልኔ ጋሻ። አብይ አህመድ ከዳስጣል ህመም የተሻለው መስሎን ነበር፣ ግን ባለዛር ያገግማል እንጂ አይቻለውምና ይኸው ሰሞኑን ደግሞ ትንሽ ጋብ ብሎላቸው የነበረው ዛር እንደ አዲስ መልሶ ማስጓራት ጀምረዋል። የድምፃዊ ዮሴፍ ገብሬ ወይም ጆሲ ንብረት የሆነው ጄኤፍኤም ራዲዮ ጣቢያ የቴዲ አፍሮ ዳስጣል ዘፈኖችን በተደጋጋሚ አስደምጠሃል ተብሎ በብሮድካስቲንግ ባለስልጣን ፈቃዱ ሊሰረዝ እንደሆነ ተመልክቷል። ለሁሉም የግል ኤፍኤም ሬዲዮ ጣቢያዎች የቴዲ አፍሮ ዘፈን መጋበዝ የተከለከለ ብቻ ሳይሆን የሚያስቀጣ ወንጀል ነው ተብሎ በውስጥ ሰርኩላር ተነግሯቸው ነበር። ሌሎቹ ጣቢያዎች ማስፈራሪያውን አሜን ብለው ሲቀበሉ፣ ጆሲ ግን ይህንን የጌቶችን ትዕዛዝ በመተላለፍ ዘፈኖቹን ለህዝብ ደጋግሞ አየር ላይ በማስደመጡ ነው ይህ የፈቃድ ስረዛ አደጋ የተደቀነበት። በተለየ መልኩ በመላ ሀገሪቱ በተለይም በዋና ከተማዋ አዲስ አበባ ላይ ከመቼውም ጊዜ በላይ የፍርሃት ካባቸውን አውልቀው ተበደን፣ ተገፋን፣ ተዘረፍን፣ መረረን፣ ፍትህ ይሰጠን የሚሉ ድምፆች መብዛታቸው የዳስጣል መንፈስ ውጤት እንደሆነ አገዛዙ ደምድሟል። በእርግጥም የዳስጣል መንፈስ ዜጎች ላይ ሲያርፍ የፍትህና የነፃነት ረሃብ ይቀሰቀሳል። የአገዛዙ ሹመኞች ላይ ሲያርፍ ደግሞ ይኸው እንደምናየው ዛራቸው ይነሳል፣ ያስዋራቸዋል፣ አመድ በጥብጦ ያስጠጣቸዋል፣ አተላ ላይ ያንከባድራቸዋል። ይህ የፍጻሜው መጀመሪያ ነው። እንግዲህ ማድረግ ይቻላል። ምንም ከእንግዲህ የተቀሰቀሰው የህዝብ ቁጣ የነፃነት ፊርማታው ላይ ሳይደርስ ወደኋላ አይመለስም። ተመልካቾቻችን መረጃውን እንደተከታተላችሁት ጄኤፍኤም ማለትም የጆሲ ገብሬ ኤፍኤም እንዲዘጋ በብሮድካስቲንግ ባለስልጣን ትዕዛዝ ተላልፏል። ምክንያቱም የቴዲ አፍሮ ዘፈን መተላለፉ ነው። የተላለፈላቸው ሰርኩላር ዳስጣልን ብቻ ሳይሆን ዳስጣል ዘፈኑ ሲወጣ፣ ካሴቱ ሲወጣ የቶሪካ በሙሉ ያሉትንም ሆነ ቀደም ሲል ያወጣቸው የቴዲ ዘፈኖች በምንም በኩል የፍቅርም ይሁኑ የምንም እንዳይተላለፉ ተባለ። እስከዚህ ድረስ ነው ያመረሩት። እንደዚህ ያመረሩት ቀደም ሲል ለማን ነበሩ? ቲፒኤልኤፎች ነበሩ። በ17 መርፌ በሚለው ሙዚቃ ተነሳሽተው። ነገር ግን ቁጣቸው አዳናቸው? የቴዲን ሙዚቃ መከልከላቸው አዳናቸው? አላዳናቸው። ዛሬም ከዛ ያልተማሩት በተራቸው በኢትዮኒካ ምክንያት ቴዲን ከልክለውታል፣ አግደውታል። ነገር ግን እነዚህም እጣ ፈንታቸው ተመሳሳይ ነው የሚሆነው። እንግዲህ እነ ጆሲ የዚህ አይነት አፈና ሊመጣ ይችላል። ለመብቱና ለነፃነቱ የሚቆም ሰው ሸበረክ ማለት የለበት። ሊዘውት ይችላሉ ጣቢያውን። ከዚህም በላይ ብዙ ነገር እያደረጉ ነው። ዋናው ነገር በዚህ ሸበረክ ብሎ አለመሰበር ስለሆነ እኛም በርታ ነው የምንለው። በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ ወደ ትግራይ ሊያደርጉት የነበረው ጉዞ መሰረዙ ተሰማ። አምባሳደሩ በትግራይ ክልል እየተባባሰ የመጣውን ውጥረት ለማርገብና ዳግም ግጭት እንዳይከሰት ለማድረግ ከሚመለከታቸው ሀገራት ጋር ለመወያየት በተደጋጋሚ ቀጠሮ ይዘው የነበረ ቢሆንም ለዛሬ ዓርብ ተይዞ የነበረው ጉዞ ሳይሳካ ቀርተዋል። ለጉዞው መሰረዝ እንደ ምክንያት ከቀረቡት 2 ምክንያቶች መካከል አንደኛው በህወሓት በኩል የሚፈለገው የውክልና እውቅና ሲሆን፣ ሁለተኛው ደግሞ የፌደራል መንግስት ያወጣው የውጭ ጉዳይ መመሪያ ነው። አምባሳደር ኤድዊን ማሲንጋ ወደ መቀሌ ሲጓዙ ለማግኘት አቅደው የነበረው በፌደራል መንግስቱ ስልጣናቸው የተራዘመውን ጀነራል ታደሰ ወረደን እንደ ክልሉ ጊዜያዊ ፕሬዝዳንት እንዲሁም ዶክተር ደብረጽዮን ገብረ ሚካኤልን እንደ ህወሓት ሊቀመንበር ነበር። ይህ የሆነው
አምባሳደሩ የውጭ ጉዳይ ሚኒስቴር ከዓመታት በፊት ያወጣውን መመሪያ ለመከተል በመፈለጋቸው ነው ተብሏል። መመሪያው ከዚህም ባሻገር የውጭ ሀገራት አምባሳደሮችና የዲፕሎማቲክ ማህበረሰብ አባላት ያለ ቅድመ ማሳወቂያ ወደ ትግራይም ሆነ ሌሎች ክልሎች እንዳይጓዙና ከክልሉ አመራሮች ጋር እንዳይገናኙ የሚከለክል ነው ተብሏል። ከዚህም ባሻገር አምባሳደር ማሲንጋ ዶክተር ደብረጽዮንን እንደ ህወሓት ሊቀመንበር፣ ጀነራል ታደሰ ወረደን ደግሞ እንደ ጊዜያዊ አስተዳደር ኃላፊ ለማግኘት ፍላጎት እንዳላቸው ያሳወቁ ቢሆንም በአሁኑ ወቅት የክልሉን አስተዳደር የተቆጣጠረው በዶክተር ደብረጽዮን የሚመራው አካል ግን እንደ ህወሓት ሊቀመንበር ብቻ ሳይሆን እንደ ክልሉ መንግስት ለመወያየት በመፈለጉና አምባሳደሩ ከጀነራል ታደሰ ጋር እንዲገናኙ ባለመፍቀዱ ጉዞ ሳይሳካ መቅረቱ ታውቋል። ይህንን ውይይት ለማድረግ ተደጋጋሚ ሙከራዎች ተደርገው ለመጨረሻ ጊዜ የተያዘው ቀጠሮ ለዛሬ አርብ ሰኔ 19 ቀን 2018 ዓ.ም ነበር። ቀጠሮ ለጊዜው ባይሳካም አምባሳደሩ በቀጣይ ለመወያየት የሚያደርጉት ሙከራ እንደሚቀጥሉ ገልጸዋል። የዶክተር ደብረጽዮን አስተዳደር ሰሞኑን የአሜሪካ የውጭ ጉዳይ መስሪያ ቤት በተወሰኑ የህወሓት አመራሮች ላይ የጣለውን የጉዞ ማዕቀብ ሚዛን የጎደለውና ወደ አንድ ወገን ብቻ ያደላ ውሳኔ በማለት መቃወሙ ይታወሳል። ይህ በእንዲህ እንዳለ ህወሓት የጦርነት ዝግጅት ላይ ነው ሲሉ ጀነራል አለምሸት ደግፌ ማስጠንቀቂያ ሰጥተዋል። የጦር ኃይሎች ጠቅላይ ኢታማዦር ሹሙ ወታደራዊ አማካሪና የተኩስ አመራር ኃላፊ ጀነራል አለምሸት ደግፌ ህወሓት ከሀገር ውስጥና የውጭ ኃይሎች ጋር በመሆን ለጦርነት ዝግጅት እያደረገ ነው ሲሉ ነው የተደመጡት። ጀነራሉ ትናንት በተካሄደው ዓመታዊ የብሔራዊ ደህንነት ኮንፈረንስ ላይ ባደረጉት ንግግር ህወሓት አሁንም የትግራይን ወጣቶች ወደ አዲስ ጦርነት ለመማገድ ዝግጅት እያደረገ ይገኛል ነው ያሉት። ህወሓት በአሁኑ ወቅት በህዝብ ላይ የግዳጅ ወታደራዊ ምልመላ እያካሄደ እንደሚገኝ በመጥቀስም ልክ ከ5 ዓመት በፊት ያደርገው እንደነበረ ሁሉ ዳግመኛ እየፎከረ ነው ብለዋል። ቡድኑ የቀድሞ የጦርነት ጠባሳ ሳይበቃው አሁንም የትግራይን ወጣቶች ወደ ጦርነት ለመማገድ እየተዘጋጀ ነው ያሉት ጀነራል አለምሸት ለዚህም ከሀገር ውስጥና ከውጭ ጸረ ሰላም ኃይሎች ጋር ግንኙነት በመፍጠር በዝግጅት ላይ ይገኛል ሲሉ ተደምጠዋል። ሌላው ተመልካቾቻችን በኦሮሚያ ክልል በስፋት እየተፈጸሙ ካሉ ማፈናቀሎችና ግድያዎች ጀርባ በእነ ሽመልስ አብዲሳ የሚመሩ የኮሬ ነገኛ ቡድን አባላት እንዳሉበት ሬውተርስን ጨምሮ በተደጋጋሚ እኛም ስንዘግብ ቆይተናል። እነዚህ አገዛዙ ተልዕኮ ፈጻሚ ታጣቂዎች ሆን ብለው ጸጉራቸውን እንዲጎነጉኑ የተደረገው ጥቃት በሚፈጽሙበት ወቅት ተበዳዮች ያጠቃን ሸኔ ነው እንዲሉ ታስቦ እንደሆነ በተደጋጋሚ ሲነገር ቆይቷል። ትናንት በፊንጫ የታየው ትዕይንትም ይህንኑ የሚያስረግጥ ነው። የሽመልስ አብዲሳ ምክትል የሆነው የኦሮሚያ ምክትል ርዕሰ መስተዳድር አቶ አወሎ አብዲ ትናንት ወደ ፊንጫ ስኳር ፋብሪካ በሄሊኮፕተር ሄዶ ነበር። በምስሉ ላይ እንደሚታየው ታዲያ በዚህ ጉብኝቱ አቀባበል ያደረጉለትና ያጀቡት ብልጽግና ያደራጃቸውና በእቅድ የተጠኑ ጥቃቶችን እንዲፈጽሙ ትዕዛዝ የሚሰጣቸው የመንግስት ሸኔዎች ናቸው። ብልጽግና ቀደም ሲል እንዲህ ያሉ ነገሮችን በድብቅ ነበር የሚያደርገው። አሁን ግን ነገሮች ሁሉ ከቁጥጥር ውጭ ስለሆኑና መጨረሻው ስለደረሰ ይመስላል በግላጭ መጥቶ አርዷል። ፊንፊኔ ኬስ ግድያውም፣ እገታውም፣ ዘረፋውም ሊደበቅ በማይችል ሁኔታ በመንግስት መዋቅር ስር በተደራጁ ኃይሎች እየተፈጸመ እንደሆነ በተደጋጋሚ አሁን ላይ ግልጽ ሆኗል። ተመልካቾቻችን፣ አድማጮቻችን የሰዓቱ መረጃዎች እነዚህ ነበሩ። ለትክክለኛ ለወቅታዊ ለፈጣን መረጃዎች እንዲሁም ለቁም ነገር አዘል ዝግጅቶች ፕሬስን ይከታተሉ። ኢትዮጵያ ሀገራችን፣ ምስራቅ አፍሪካችን በሰላም በአንድነት በሞገስ በነፃነት በፍቅርና በክብር ለዘላለም ይኑር።